ክብሯትና ክብሯን እንዴት ናችሁ? የክርስቲያን ደስታ ዩቲዩብ ተከታዮች፣ ዛሬ ደግሞ ሄደን የምንጎበኘው በጣም ዩኒክ የሆነች ቦታ ሳይ ተራራዋ ላይ ታስታውቃለች። ካሜራው እንደዚህ አሶር ያሳያችኋለሁ። እዛች ጋር ሄደን ይሆናል የምንጎበኘው ያቺን ምርጥ ቦታ። የግሪክ በጣም ከፍ ያለ ቦታ ላይ የምትገኝ ነች። ምን እንደሆነች ቦታዋን ቀረብ ብለን አይተናት መንጎበኛት ይሆናል። አሁን ያለነው የከተማው ሲቲ ሴንተር ላይ ነው። ስለዚህ ቦታው ምን እንደሚመስል ከዋና ከተማውን ከከፍታ ላይ ሆነን ስፔሻሊ ከተማውን የምናይበት ሁኔታ ነው የሚፈጠረው። አሁን ቀጥታ ጉዟችንን በካሜራ ላይ እንዳሳየኋችሁ ወደዛች ከፍተኛ ቦታ ላይ እና የከተማውን ጠቅላላ ነገር ወደምታሳይ ቦታ እዛች ተራራዋ ላይ በካሜራ በደንብ በግልጽ ላትታይ ትችላለች። እዛች ጋር እሷን ቦታ ሄደን እንጎበኝ ይሆናል። እንደተለመደው እንግዲህ ሰብስክራይብ እና ሼር እንዳይረሳ፣ ሰብስክራይብ እና ላይክ እንዳይረሳ። ወደ ጎብኝታችን አካባቢን ይመስላል። እዚህ ጋር ሁለት ትራም አለ። እዚህ ጋር መመለሻ ወደ ዋና ከተማ መምጫ ከዋው ዳርቻ፣ እዚህ ጋር ደግሞ ወደ ከተማው ወደ ባህር ዳርቻው መሄጃ ይሆናል። በዛኛው ሳይድ በዚህኛው ሳይድ ደግሞ የከተማው ዋና ከተማ ሲቲ ሴንተር የሚባለው እዛ አካባቢ ነው። አንድ ፌርማታ ጠጋ ብሎ አሁን እኛ ግን የምንሄደው እዛች ከፍታዋ ላይ ሆነ። እዛ ከታተሉ። በመንገዳችን ላይ ከምናገኛቸው ነገሮች አንዱ ይሄኛው የከተማው ትልቁ ጋርደን ይሆናል። ለዛሬ ጉብኝታችን የቀደሙ ያየነው ቦታ ስለሚሆን ይሄንን በሌላ ጊዜ እናየዋለን። ግን የከተማው ጋርደን መግቢያን ይመስላል። ምንም አይነት መግቢያ ነገር የለውም። በሌላ ጊዜ ጉብኝታችን በደንብ ገብተን ጋርደኑ እንደሚመስል የከተማ መሀል ላይ ስለሚገኝ እንጎበኘዋለን። አሁን ግን ቅድም ወዳየናት የከተማው ከፍተኛ ቦታ ላይ በምትገኘው ተራራው ላይ የምትገኘውን ቦታ በጣም ዩኒክ የሆነች ቦታ ነች። እዛ ቦታ ላይ ምን እንደሚኖር ምን እንዳለ ከተማው እንዴት ልናይ እንደምንችል አብረን የምናየው ይሆናል። አሁን ወደ ከተማው መሀል እየሄድን ያለ ነው። ኦልሬዲ እዚህ የከተማው ዋና የከተማ ቦታ የሚባለው ነው። ባቡር እዚህ ጋር ነው መጨረሻ ቀደም ያየ ነው። ሲንዳግማ ይባላል በግሪክኛ አጠራሩ። ወደ አማርኛ ስንመለሰው ህገ መንግስት ይላል። ቦታው አጠገብ ከአደባባዩም አጠገብ ፓርላማ ይገኛል። ከዛ ጋር የተያዘ ሊሆን ይችላል። ህገ መንግስት፣ ፓርላማ ተያያዥነት ያላቸው ነገሮች ይህን ይመስላል ሲቲ ሴንተሩ። በሌላ ጊዜ ደግሞ ስንመጣ ሲቲ ሴንተሩ ምን እንደሚመስልና የከተማውን ዋና ትልቁን መናፈሻ ጋርደን የምናየው ይሆናል ማለት ነው። እዛ ጋር የኤርፖርት ባሶች እናገኛለን። እዛ ጋር እንደሚያሳየን የኤርፖርት ባሶች እዛ ጋር ነው የሚቆሙት። ወደ ከተማው መሀል ስንገባት ከከተማው መሀል ወደ ተለያየ ቦታ ላይ መሄድ ስንፈልግ በዛ በኩል ነው። የከተማውን ውሃ ዳርቻዎች ምናምን ስንፈልግ በዛኛው ሳይድ እንመለሳለን። ይሄ ፓርላማው ነው። ያ ጊዜ በግንኙነታችን ውስጥ የምናካትተው ነገር ሊሆን ይችላል። እዚህ ጋር የተለያዩ ስነ ስርዓቶች ይኖራሉ። በጣም ልዩ ትርኢት ይኖራል። የወታደር ትርኢቶች እዛ ጋር የምናያቸው አይነት ነገር በጣም ቱሪስቶች ይጎበኛሉ። ስለዚህም ቦታ ታሪካዊ አመጣጥ አለው። ይህንን ቦታ የምናየው ይሆናል። ቅድም ወዳየናት ቦታ እንሄዳለን። ቦታው ከዚህ በእግር ከአንድ ሰዓት እስከ 30 ደቂቃ የሚፈጅ መንገድ ነው። ኦኬ፣ ከተማው ትልቁ አደባባይ አይደለም አክቹአሊ ግን
እንደ አደባባይ የሚቆጠር ቦታ ነው። ፓርላማውም እዚህ ነው። ዋና ሲቲ ሴንተሩ የሚባለው ይሄ ነው። መናፈሻ እዛ ጋር አለው፣ ኖርማል መናፈሻ። እዛ ጋር ደግሞ የከተማው ጋርደን አለ፣ ትልቁ የከተማው መናፈሻ። ብዙ ጊዜ አዲስ አመት ምናምን የሚከበረው እዛ ውስጥ ነው። ኮንሰርቶች ምናምን እዛ ጋር ይካሄዳሉ። ከመንግስት ጋር የተያዙ ተቋውሞ፣ ማንኛውንም አይነት ተቋውሞ እዚህ ሀገር ብዙ ተቋውሞ ይበዛል። በብዙ አይነት ነገር ላይ ምንም አይነት ተቋውሞ ሲኖሩ ደግሞ እዚህ ጋር ፓርላማው ፊት ለፊት ያደርጋሉ ማለት ነው። አሁን ምን ይደበስ ሳይድ፣ በዚህ ሳይድ ደግሞ ብዙ የተለያዩ ሀገሮች ኤምባሲዎች የሚኖሩበት ሰፈር ነው። በእኛ ሀገር ብስራተ ገብርኤል እንደምናየው አይነት ማለት ነው። በነገራችሁ ላይ ይህንን ፕሮግራም እስከዚህ ሰዓት ካያችሁት ወዳችሁታል ማለት ነው። ስለዚህ ሰብስክራይብ እና ላይክ እንዳይረሳ። በጣም ጸዴ ጉብኝት ነው የሚኖረን ከዚህ በኋላም የተለያዩ ሀገሮችን በደንብ ባሪፉ በሚገርም ሁኔታ ጥልት አድርገን እናያለን። በተሻለ ይመጣል ደግሞ የተሻለውና አሪፉን ለእናንተ ሊሆን ይገባል የሚለውን ነገር ላሳያችሁ በጣም ሬዲ ነኝ። አሁን ወደ አሰብናት ቦታ ጉብኝታችንን እንቀጥላለን። ጉዞ ወደ ከተማው ከፍተኛ ቦታ። ለምሳሌ እዛ ጋር የግብጽ ባንዲራ ይታያል። እዚህ ጋር ደግሞ የደቡብ አሜሪካ ሀገር ስሟ ጠፋኝ፣ የእሷ ባንዲራ አለ፣ ኤምባሲዎቻቸው ማለት ነው። ወደ ላይ ከፍ እያለን በሄድን ቁጥር የአሜሪካ፣ የጀርመን፣ የእንግሊዝ አብዛኞቹ ወደዛ ነው። እዚህ ጋር ደግሞ የፈረንሳይ የጥበብ ማዕከል፣ እዚህ ጋር ደግሞ የፈረንሳይ ጥበብ ማዕከል አለ። የፈረንሳይ ጥበብ ውጤቶች የምናይበት ቦታ ማለት ነው። ለድምፅ ጥራት እንግዲህ በጣም ሀርድ ቦታ ነው ያለነው፣ ለዛ ነው አይሰማም። 8 ሰዓት ከረበ ይላል ለ3:20 ጉዳይ ማለት ነው በኢትዮጵያ። ግን አይጨለምም በጋ ስለሆነ ለመጨለም ከ30 ደቂቃ በላይ ይፈጃል ከዚህ በኋላ። በጣም ከፍተኛ ቦታ ነው፣ ተራራ ነው። እዛች ጋር ነው የምንሄደው። ትንሽ ብርሃን ስላለ በደንብ ያሳየን። እንቀጥላለን። ዛሬ ቅዳሜ ነው። ፒፕል ሁላ ፈታ የሚልበት ቀን ነው። ትክክለኛ ሀገር ዜጎች ከሆኑ ቅዳሜና እሑድ አይሰሩም። የተረፈ ደግሞ እንደየከተሞች ሁኔታ በብዛት ሱቆች ምናምን ሱቆች በቃ ድንገተኛ ነገሮች ካልሆነ በስተቀር በብዛት ሱቆች ከ8 ሰዓት በኢትዮጵያ እስከ 11 ሰዓት ድረስ ዝግ ናቸው። አገልግሎት አይሰጡም። እንዲህ ሆቴል፣ ሆስፒታል አይነት ቦታዎች ካልሆነ በስተቀር ማለት ነው። ሲግናል አሁን የራት ሰዓት ነው። ሰዓቱም ሄዷል። ለእኛ ግን አሪፍ ነው የሚሆነው በዚህ ሰዓት ወደዚህ አይነት ቦታ መምጣታችን። ከተማውንም በጨለማም እንደሚመስል ለማየት፣ በዛ ላይም ፀሐዩ ከፍተኛ ነው።
አሁን ራሱ ላበላቡኛል። የዛሬው ሙቀት 32 ዲግሪ ሴንቲግሬድ ይላል። በጣም ከፍተኛ ሙቀት ነው ያለው። ኢቭን በዚህ ሰዓት ራሱ ማለት ነው ፀሐይ እንኳን ሳይኖር ግን ያን ሁላ ተቋቁመን ጸዴ ጉብኝታችንን እንቀጥለዋለን። አይ ቲንክ የኛው መንገድ የተሻለ ነው ብዬ ነው የመጣሁት ከሌሎቹ። ትንሽ ነፋሻማ ነው፣ ግሪን ምናምን እንደምትት ግሪን ነው፣ ግን በጣም ተራራ አለው። ገንቢ ሆኖ ሙቀቱና ድካሙ እንዳለ ነው። ግን እንደዚህ ጸዴ ቦታ እያሳየኋችሁ ሰብስክራይብ እና ላይክ ካልተደረገ ቪዲዮ ይከስራል። በዛ ላይ ፕሮግራም ደግሞ ስፖንሰር የተደረገው በእናንተ ነው፣ በእናንተ ላይክ እና ሰብስክራይብ። ስለዚህ ላይክ እና ሰብስክራይብ እንዳይረሳ። እንቀጥል ጉዟችንን። በጣም ሞቆኛል ከመጠን በላይ። ዳገቱ እንደምታዩት ነው። የመጣንበት ዩት ምን እንደሚመስል የመጣ ነው። ከዛ ከታች ነው፣ በጣም ታች ማለት ከተማው ጋር ነው ያለው። የምንሄደው ደግሞ የከተማው አናት ላይ በብዛት እንደዚህ የሚታያችሁ ታክሲ ጠቅላላ ከዛ ቦታ ቱሪስቶችን የሚያመላልሱት። ያኛው የመኪና መንገድ ነው፣ ይሄኛው ደግሞ የእግረኛ ማለት ነው። በዚህ በኩል የመኪና ያለ እሱ ግን ይርቃል። ስለዚህ ሾርት ካት የኛውን እንጠቀማለን። ከዛ ግን ቪዲዮ ላይ ቦታውን ስታዩት ለዚህ ድካም ለዚህ ላበላሙ ተገቢ ነው ቦታው ያወጣል ወይ ውሳ ያዋጣ የሚለውን ኮሜንት ላይ ታስቀምጡኛላችሁ። በጣም ደክሞኛል፣ ላበላቦኛል። ግን በጣም ቦታው እዛ ላይ ስንደርስ እስካሁን የደከመውን ድካም በአንዴ ነው የሚቀየረው። ስለዚህ አሁንም እንቀጥላለን ጉዟችንን፣ ተራራችንን እንቀጥላለን። ደረጃዎቹ ተቆጥሮ የማያልቁ ዛሬ ግን አልቻልኩም። ቦታውን ከዚህ በፊት 2-3 ለማየት ሞክሬያለሁ። ዛሬ ግን ሙቀቱ ከፍተኛ ነው። ብዙ ጊዜ እኔ በክረምት ነበር የምመጣው። በተቻለኝ መጠን በክረምት እመጣለሁ። ስፖርት ይሆናል፣ ብርዱም ይለቃል። አሁን ግን ሙቀት ነው በጣም። ዛሬ ደግሞ በገባ ከፍተኛ ሙቀት የጀመረው ዛሬ ነው። ከዚህ 2 ወር ውስጥ ማለት ነው። የሁሉ ሰው የምታዩት ያንን ቦታ አይቶ ነው የመጣው። ስለዚህ ምን አይነት ቦታ እንደሆነ ገምቱ። እንግዲህ የመጣ ነው መንገድ የሚቀረን የምንሄደው በዛች በኩል ግን ሜቢ የተሻለ ሊሆን ይችላል ብዬ አስባለሁ። በዚህ ጋር እንሞክረዋለን መንገዱ። የተለያዩ አማራጮች አሉ። መግቢያ የእግር ነው አብዛኛው። በብዛት ሙሉን ተራራውን በእግር መሄድ ይቻላል። የተለያዩ መንገዶች አሉት። እንደዚህ ደረጃዎች ፍላት አለ ለአካል ጉዳተኞች የተወሰኑን ከመጡ በኋላ
የተራራ ውስጥ ትሬን አለ። ተራራ ውስጥ የሚሄድ በሶስተኛ ደግሞ መኪና የለ የምንሄደው ታች ጋር አልቻልኩም። ቁጭ ብያለሁ። ትንሽ ረፍት አድርጌ ላበላቡኛለሁ። ጉዟችንን እንቀጥለዋለን። የሜሻ በሄደ ቁጥር በጣም እያማረ ነው የሚሄደው ቦታው፣ ግን በጣም ብዙ ይቀረናል። በጣም ብዙ እኔ ራሱ ላቢ መቆጣጠር ስላልቻልኩ ሻሻ ስሬ ያለው በሻሺ ላቢን ጠርጋለሁ እንጂ በቃ የለው። በጣም ይሞታል፣ በጣም ይደክማል። የመረጡት መንገድ ዛሬ አሪፍ አይደለም፣ ግን እስኪ እንይ፣ ጉዟችንን እንቀጥላለን። ያሰብነው ቦታ ልንደርስ ነው። ከተማው እንደዚህ ይታየናል ከርቀት ላይ በተወሰነ መልኩ። አሁን አልጨረስነውም። አክሮፖሊስ እዛ ጋ ይታያል። እንዳለ በደንብ አያስታውቅም። ባህር ነው የከተማው ጫፍ ማለት ነው። ከተማው እንዲህ ዙሪያውን የወጣን የተሻለ በወጣን ቁጥር የተሻለ እናያለን። እንደዚህ ካፌ ያለው ጉብኝታችን ሲጨርስ እንደዚህ ከተማው እንዳለ ማየት እንችላለን። እዚህ ሻይ ቡና እያለን እየበላን እየጠጣን ከተማዋን እናያለን። ያሰብናት ቦታ ግን ገና አልደረስንም። ላይ ነው የምንሄደው። እንደዚህ መዝናኛ አለው። የደከመ ውሃ እንቀጥላለን። አሁን ዛስ ነው ካፌዎች ውስጥ ያሉት። በነገራችን ላይ ግሪክ ከመሬቷ 75 ከመቶ ተራራ ነው። 75 ከመቶ አቴንስ ላይ በትንሹ ከ5 በላይ ተራሮች ይኖራሉ። ከተማው ራሱ የተሸፈነው እንዳለ በተራራ ነው። ሉክ ምን እንደሚመስል። ያ ቀደም ያለው የከተማው ጋርደን ነው። እዛ ጋ ኦሎምፒክ ስቴዲየም አለ። እሱንም በሌላ ጉብኝታችን እናየዋለን። በዓለም ላይ የመጀመሪያው ኦሎምፒክ ስቴዲየም ግሪክ ላይ የመጀመሪያው ቢልዲንግ አይ ቲንክ ካሜራ ላይ አያስታውቅም። ካሜራ ላይ ጭራሽ አያስታውቅም። የመጀመሪያ ከፍተኛ ቢልዲንግ እዛ ጋ ነው ያለው ውሃው ዳር። ቅድም ባቡር ያልናቸው አንደኛው መምጫ ወደ ከተማ፣ አንደኛው ወደ ህንጻው ዙሪያ ነው የሚሄደው ማለት ነው። ከተማ ውሃውን ዳር ዳሩ ባለፈው ጉብኝታችን ላይ ያማየ ነው። ፒራውስ ወደቡ ዛት ሳይድ ነው። ኦሎምፒክ ስቴዲየም እዛ ጋ ነው። ሙዚየሙ ዋናው እዛ ጋ ነው። ከሙዚየሙ ቀጥሎ ያለው አክሮፖሊስ እዛ ጋ ነው። ጳውሎስ ያስተማረበት ከዛ አጠገብ ነው። ስለዚህ ይህ ከተማ በጣም ብዙ ቅርስ ይዟል ማለት ነው። በትንሹ እንኳን የምንሄደው ግን ወደ ላይ ነው።
ከተማው እንደዚህ ምናየው ይሆናል ማለት ነው። ከተማው እንዳለ ጠቅላላ የከተማው የአቴንስ የመጨረሻ ሃይ ሌቭል ላይ ነው። ቅድም ያለውን ከፍ ስንልም የተሻለ በደንብ ይታያሉ ማለት ነው። ሙዚየሙ፣ አክሮፖሊ፣ ኦሎምፒክ ስቴዲየም እያለን ሁሉንም መጥቀስ እንችላለን። ከስር እንዳለ መኖሪያ ቤቶች ናቸው። የመጣንበት በንከር በዛ ጋ ነው። ከተማው እየወጣን ቤድን ቁጥር እንደዚህ እያማረ እየጨለመ ሄደ ቁጥር እያማረ ሄዳል ማለት ነው። አሁንም ቪዲዮውን እስካሁን ካያችሁት ላይክ እና ሰብስክራይቡ እንዳይረሳ። ያስብናት ፖይንት ያቺ ናት። ቅድም ከዛ ጋር ሆነን ያየነው ማለት ነው። የሁሉ ሰው እዚህ የተቀመጠው ይህንን ለማየት ነው ማለት ነው። ምን ያህል ዩኒክ እና ምርጥ ቦታ እንደሆነ ገምቱ። የመጨረሻ ስቴፓችን ደርሰናል። ከዚህ በኋላ አንድ ካፌና ከታች ሆነን ያሰብናት ያለምናት ቦታ ነው የምንደርሰው። እንዲህ ካፌዎች አሉ። የምናስባት ቦታ አንድ ደረጃና የመጨረሻ ካፌ ነው የምትቀረን። የገመታችሁ ነው። ቦታው ላይ ደርሰናል። 1 2 3 ዛሬ በጣም ህዝብ ነው ከሚባለው በላይ። ያሰብናት ቦታችን ናት። በጣም ሆኖ መግባት አልቻልንም ዛሬ። የቅዱስ ጊዮርጊስ ቤተክርስቲያን ያለበት ነገር ግን ሰዓቱ ስለጨለመ ተዘግቷል። ሌላ ጊዜ በጠዋት መተን ውስጡን ለብቻው መንጎበኘው ነው። ውጫዊ ገጽታውን ይመስላል። ዛሬ ከምናስበው በላይ ክራውድ ስለሆነ እሱን ጎብኘት አልቻልንም። ግን ይሄንን ይመስላል። ባንዲራ እዚህ ነበር ወርዷል።
Green one too. She's not walking. ስለዚህ ከተማውን ብቻ አይተን የምንመለስ ይሆናል ማለት ነው። በሌላ ጊዜ መተን ቤተክርስቲያኑን በደንብ ለማየት እንሞክራለን። ከስር የሚጨረሻው ካፌ ነው። ሌላ መንገድ አለ እንደዚህ የምንሄድበት እዛ ጋር ማለት ነው። እዛ ጋር የመኪና ፓርኪንግ አለ እዛ ጋር ማለት ነው። በተረፈ ከተማው ዙሪያው ካሜራ ላይ ያስታውቃል። እንደዚህ ይሄን ይመስላል ማለት በተራራ መከበቡ